በተለያዩ ዘርፎች የላቀ ብቃትን ያሳዩ በችሎታቸውና ባስመዘገቡት ውጤት ዓለም አቀፍ እውቅናን ያገኙ በዓለም አቀፍ ደረጃ በተለያዩ የሙያ ዘርፎች በመሰማራት ጉልህ የሆነ አስተዋጽኦን ያበረከቱ ኢትዮጵያውያን በርካቶች ናቸው። ከምግብ አብሳይነት ጀምሮ እስከ ፋሽን፣ ሙዚቃና ሌሎች ዘርፎች ላይ ኢትዮጵያውያኑ በዓለም አቀፍ መድረክ ላይ ያላቸው ተጽዕኖ ቀላል የሚባል አይደለም። በዛሬው ፕሮግራማችን በዓለም ላይ በስራዎቻቸው ተጽዕኖን ከፈጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጥቂቶቹን መርጠን ስለ እነርሱ ልንነግራችሁ ወደናል። በዓለም አቀፍ ደረጃ በትወና ስራዋ ከፍተኛ ዝናን ካተረፈችው ትውልደ ኢትዮጵያዊቷ ሩት ነጋን ጀምር። ሩት ከኢትዮጵያዊ አባትና አይሪሽ እናቷ እንደ ጎርጎሮሲያኑ የዘመን አቆጣጠር በ1981 በአዲስ አበባ ተወለደች። የ7 ዓመት ልጅ እያለች አባቷን በመኪና አደጋ ያጣችው ሩት ከአባቷ ህልፈተ ህይወት በኋላ አየርላንድ ሊሜሪክ ውስጥ ከእናቷ ጋር የልጅነት ህይወቷን አሳልፋለች። በትወና ጥበብ የመጀመሪያ ዲግሪዋን ያገኘችው ይህች ትውልደ ኢትዮጵያዊት በርካታ ፊልሞች ላይ ከመተወኗን በላይ የተለያዩ ሽልማቶችን አግኝታለች። ሩት በአካዳሚ አዋርድ እጩ እንድትሆን ያደረጋትና እንደ ጎርጎሮሲያኑ አቆጣጠር በ2016 በወጣው ላቪንግ በተሰኘው ፊልም ከፍተኛ እውቅናን አግኝታለች። በዚሁ ፊልሟ ከአካዳሚክ አዋርድ በተጨማሪ በጎልደን ግሎብ አዋርድ በምርጥ ተዋናይት እንዲሁም የባፍታ ራይዚንግ ስታር ሽልማቶችን አግኝታለች። በ2021 ፓሲንግ በተሰኘው ፊልሟም በምርጥ ረዳት ተዋናይነት የኢንዲፔንደንት ስፒሪት አዋርድን ጨምሮ ሌሎች 6 ሽልማቶችን ወስዳለች። ትውልደ ኢትዮጵያዊቷ ሩት በሙያዋ ልዩ ችሎታዋን በማሳየት በርካታ ሽልማቶችን የተቀዳጀች ሲሆን ተሸላሚና እጩ የሆነችበት አጋጣሚም በርካታ ነው። ሩት በኢትዮጵያና በአይሪሽ ባህል ማደጓ ማንነቷን እንዴት እንደቀረጸው በአንድ ወቅት ለጋርዲያን በሰጠችው ቃለ መጠይቅ ላይ ገልጻለች። ኢትዮጵያዊነቷ በአስተዳደጓ ውስጥ እንዴት ጉልህ ሚና እንደተጫወተ የምትገልጸው ሩት ይህም ለዓለም የተለየ እይታ እንደሰጣት ገልጻለች። የ43 ዓመት ዕድሜ ያላት ይቺ ድንቅ ተዋናይት ለኢትዮጵያ ትልቅ ፍቅር አላት። ኢትዮጵያዊነቷ የማንነቷ ዋነኛ አካል እንደሆነም ትናገራለች። ትውልደ ኢትዮጵያዊው ማርከስ ሳሙኤልሰን የምግብ አብሳይና ደራሲ ነው። ማርከስ እንደ ፈረንጆቹ 1971 ኢትዮጵያ ውስጥ ተወለደ። ገና በልጅነቱ እናቱን በሞት ያጣው ማርከስ ወደ ስዊድን በማቅናት በጉዲፈቻ ሊያድግ ችሏል። በ24 ዓመቱ በኒውዮርክ ከተማ ውስጥ የአኳቪት ዋና ሼፍ ለመሆን በቃ። ኒውዮርክ ታይምስ በዘርፉ ለተሰማሩ ባለሙያዎች የሚሰጠውን ከፍተኛ ክብር የ3 ኮከብ ደረጃን የተቀበለ ሲሆን በዘርፉ ይህንን ሽልማት ያገኘ ብቸኛው በዕድሜ ትንሹ ሼፍም ለመሆን ችሏል። ማርከስ እንደ አውሮፓውያን አቆጣጠር በ2003 በጄምስ ቤርድ ፋውንዴሽን የኒውዮርክ ከተማ ምርጡ ሼፍ ለመባል ችሏል። ማርከስ ከምግብ ስራ ስኬቶቹ ባለፈ በበጎ አድራጎትና በአክቲቪዝም ስራዎቹ ይታወቃል። በኦባማ አስተዳደር በትላልቅ ግብዣዎች ላይ ምግብ በማብሰል የሚታወቀው ማርከስ በተለያዩ የቴሌቪዥን ፕሮግራሞች ላይም ስራዎቹን በማቅረብ ይታወቃል። ኢትዮጵያን ጨምሮ በተለያዩ የዓለማችን ሀገራት ሬስቶራንቶችን በመክፈትም የሬስቶራንት ቢዝነሱ ላይ በስፋት እየሰራ ይገኛል። It's all about sharing and enjoying these different bites, these textures, these visuals. ማርከስ ከምግብ አብሳይነቱ በተጨማሪም 10 መጽሐፍቶችን ለንባብ ማብቃት ችሏል። በአጻጻፍ ስልቱ አድናቆትን የሚቸረው ማርከስ በ2012 የታተመው መጽሐፉ የስ ሼፍ አ ሚሞር በከፍተኛ ደረጃ ተነቦለታል። ማርከስ በዚህ መጽሐፍ ላይ የራሱን የህይወት ታሪኩን ያካፍላል። በስዊድን አዲሱን ቤተሰቡን ከተቀላቀለበት ጊዜ አንስቶ በምግብ አሰራር ዓለም ውስጥ ስለቆየበት ጊዜና እድገቱ እንዲሁም የምግብና የባህል ጭብጦችን ይዳስሳል። የትውልድ ሀገሩ ኢትዮጵያ በማንነቱና ስለ ምግብ ያለው አመለካከቱ ላይ ተጽዕኖ እንዳሳደረበት ይናገራል። ገና በልጅነቱ ከኢትዮጵያ የወጣው ማርከስ እንደ ጎርጎሮሲያኑ አቆጣጠር በ1998 ከኢትዮጵያውያን ቤተሰቦቹ ጋር ዳግም ሊገናኝ ችሏል። ማርከስ የተለያዩ የምግብ አሰራር ባህሎችን ይቀበላል። የኢትዮጵያን ምግብና ባህል ዳሰሳ በስራ ውስጥ የሚስተዋለው ማርከስ ምግብን ከሌሎች ጋር ለማስተሳሰርና ባህሉን ለማካፈል ይጠቀምበታል። To dream, not just as a chef. As Ethiopian, we should be allowed ourselves to dream. You know, I am a product of, I've been very lucky. You know, when I go back to my ትውልደ ኢትዮጵያዊቷ ሊያ ከበደ በሞዴሊንግ ስራዎቿ በዓለም አቀፍ ደረጃ ትታወቃለች። እንደ ጎርጎሮሲያኑ አቆጣጠር በ1971 አዲስ አበባ ውስጥ የተወለደችው ሊያ ከሞዴሊንግ በተጨማሪ በትወና እንዲሁም የበጎ አድራጎት ስራዎችን በመስራት ትታወቃለች። ሊያ በዓለም አቀፍ የፋሽን ኢንዱስትሪ ውስጥ ትልቅ ስኬት ካስመዘገቡ የመጀመሪያዎቹ አፍሪካውያን ሞዴሎች አንዷ ነች።
በኤቭ ሳን ሎራንት፣ ሉዊ ቪቶን እና ስቴ ላደር የፋሽን መድረኮች ላይ መሳተፍ ከጀመረች ጊዜ ጀምሮ በዓለም አቀፍ ደረጃ ለመጀመሪያ ጊዜ እውቅናን ማግኘት ችላለች። ሊያ የእናቶችን ጤና ለማገዝ ያሰበ ፋውንዴሽን በስሟ አቋቁማ በኢትዮጵያና በሌሎች ታዳጊ ሀገራት እየተንቀሳቀሰች ትገኛለች። ኢትዮጵያውያን የእጅ ጥበብ ባለሙያዎች የአገራቸውን ልብስ ለዓለም ገበያ የሚያቀርቡበትን መንገድ ከፍታለች። ሊያ በፈረንጆቹ በ2009 ታዋቂዋን የሶማሊያ ሞዴል ዋሪስ ዴሬን የህይወት ጉዞ የሚያሳይ ደዘርት ፍላወር የተሰኘ ፊልም ላይ ባለታሪኳን ወክላ ተጫውታለች። የሴት ልጅ ግርዛትን አስከፊነት በስፋት የሚያሳየው ፊልሙ ገጸ ባህሪዋ ከሶማሊያ ከእረኝነት ተነስታ በምዕራብ ዓለም ታዋቂ የፋሽን ሞዴል እስከመሆን መብቃቷን ይዳስሳል። በርሄ በመድረክ ስሟ ሩት ቢን በሙዚቃ ስራዎቿ በዓለም አቀፍ ደረጃ ትታወቃለች። እንደ ፈረንጆቹ በ1995 የተወለደችው ሩት በፖፕ የሙዚቃ ስልት የብዙሃኑን የሙዚቃ አፍቃሪ ቀልብ ለመግዛት ችላለች። አሁን ላይ በተቋረጠው ቫይን በተሰኘው እንደ ቲክቶክ መሰል መተግበሪያ ላይ የሙዚቃ ችሎታዋን ማሳየት የጀመረችው ሩት በርካታ ተከታዮችን ማፍራት ችላ ነበር። ሩት ሎስ ቦይ የሚለውን የመጀመሪያ ነጠላ ዜማዋን ከለቀቀች ጀምሮ ከፍተኛ ዝናን ማግኘት ችላለች። I am a lost boy from Neverland, usually hanging out with Peter Pan. And when we're bored we play in the woods, always on the run from በመቀጠልም በፈረንጆቹ 2017 ሴፍ ሄቨን የተሰኘው አልበሟን አስደምጣለች። ሙዚቃዎቿ ብዙውን ጊዜ ስለ ፍቅር፣ ራስን ስለማወቅና እድገትን የመሳሰሉ ጭብጦችን ይዳስሳል። ስራዎቿ ቀለል ብለው ስሜትን የሚነኩ በመሆናቸው ሰው ልብ ውስጥ ዘልቀው ይገባሉ። ሩት በባህል የበለጸጉ የተለየ ማህበረሰቦችን ማወቋ በሙዚቃ ህይወቷ ላይ ከፍተኛ አስተዋጽኦን አድርጓል። ከስደተኛ ቤተሰቦች መገኘቷ ስለ ማህበረሰብና አብሮ ስለመኖር ያላትን ግንዛቤ እንዴት እንደቀረጸው ትናገራለች። በቃለ ምልልሶች ላይም በኢትዮጵያዊነቷ የምትኮራ ቢሆን ከካናዳ ባህል ጋር ቁርኝት እንዳላት ትገልጻለች። የመጣችበትና ያደገችበት ባህሏን በማዋሃድ የማንነቷን ሁለቱን ገጽታዎች ማመጣጠን ምን ያህል አስፈላጊ እንደሆነም ትናገራለች። Fun at first, I won't deny, but I want more than just what meets the eye. I wanna know when you're looking at me that you see deep into my personality. የዘራረጉ ከኢትዮጵያ የሚመዘዘው አሚኔ እንደ ጎርጎሮሲያኑ የዘመን አቆጣጠር በ1994 በአሜሪካ የተወለደ ሲሆን በሂፕሆፕ እና በራፕ ሙዚቃዎቹ በዓለም አቀፍ ደረጃ ይታወቃል። በስደት ወደ አሜሪካ ያቀኑት ወላጆቹ ጋር በኢትዮጵያዊ ባህል ያደገው አሚኔ ስለ ማንነቱ በቃለ መጠይቆቹና በሙዚቃዎቹ ላይ ሲናገር ይስተዋላል። በቃለ ምልልሶቹ ውስጥ ኢትዮጵያዊነቱ በህይወቱና በስራ ውስጥ ትልቅ ተጽዕኖ እንዳለው በመጥቀስ እንደሚኮራበትም ይገልጻል። አሚኔ በ2016 በለቀቀው ካሮላይን በተሰኘው የሙዚቃ ስራው ከፍተኛ ትኩረትን አግኝቷል። ሳቢ ሆኖ የሙዚቃ ምቱና ለየት ያለው የአቀራረብ ዘዴው በራፕ ሙዚቃ ጎልቶ እንዲወጣ አድርጎታል። በፈረንጆቹ በ2017 ባወጣው ጉድ ፎር ዩ በተሰኘው አልበሙ ሂፕሆፕ፣ R&B እና ፖፕ የሙዚቃ ስልቶችን መጫወት እንደሚችል አስመስክሯል። አሚኔ 1.5 እና 2.5 የተሰኙ አልበሞችን በ2019 እና በ2021 አውጥቷል። ስራዎቹ ፈጠራን የተሞሉ አዝናኝና ከእውነተኛ ነገር የመነጩ መሆናቸው በሙያው አክብሮትን አስገኝተውለታል። አሚኔ በሚሰራቸው ስራዎች አገሩንና ባህሉን ለማስተዋወቅ ጥረት ያደርጋል። በቅርቡ በለቀቀው ፋሚሊየር በተሰኘው ነጠላ ዜማው ላይም የኢትዮጵያን ባህል አጉልቶ አሳይቷል። ኢትዮጵያውያን በዓለም ፋሽን፣ ሙዚቃ፣ የበጎ አድራጎት ስራዎችና በሌሎችም ዘርፎች ከፍተኛ ተጽዕኖን እየፈጠሩ ነው። እነዚህ ግለሰቦች የኢትዮጵያን የበለጸገ ባህል በማሳየትና በዓለም ዙሪያ ተጽዕኖ በመፍጠር ከበርካታ ኢትዮጵያውያን ባለተሰጥኦዎች ጥቂቶቹን ብቻ ይወክላሉ። የትም ይሁኑ የትም ለዓለም ያበረከቱት አስተዋጽኦ በሁሉም ቦታ የሚሰማ የስኬት ታሪካቸው የኢትዮጵያን ጽናት፣ ፈጠራና ተጽዕኖ ማሳያ ነው። ተመልካቾቻችን ለዛሬ በዓለም አቀፍ ደረጃ ተጽዕኖ የፈጠሩ ኢትዮጵያውያንን አቅርበንላችኋል። በቀጣይ በሌሎች ፕሮግራሞች ይጠብቁን። When you're looking at